ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ፈጣሪ ይመስገን እኔ ደህና ነኝ። እናንተ በያላችሁበት ቦታ ጌታ ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ መጥቻለሁ። ጌታችሁ አማረች ነኝ። ፕሊዝ 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 ሰብስክራይብ አድርጉ። የውድ ቤተሰቦች ሁላችሁ ሰብስክራይብ አድርጉ። ቤተሰብ እኛ እና እኔ ዛሬ ይዤ የመጣሁት ቪዲዮ ነው። ፈረንጁ ሩታና ደስታ ናቸው። ሩታ እንዳልቻለች ያ ነገር ሰው ሳደርግ ለሱ ስሜት ብላ ለሱ ደስታ ስል ቤት ምናምን ለሱ ደስታ እሱ ገዝቶ ስላመጣ ለሱ ስል ሁሉ ነገር ተቀበለች። በመጨረሻ ጊዜ አሁን እኔም ማፍቀር አልቻሉም፣ ማውጣት አልቻሉም። በምክንያት ብዙ ነገር ውስጥ አፍተሃል፣ ብዙ ተብለሃል፣ ብዙ ነገር ለእኔ ሆነሃል። ግን እኔ መውደድ ማፍቀር አልቻልኩም። ያላፈቀረ ወንድ ጋር መኖሩ አስፈላጊ አይደለም። ከዚህ በኋላ እንደ ድሮ ሰላም ሰላም ተባብለን እንደ ወንድም እንደ እህት እንደዚህ ሆነን እንኖራለን። በፍቅር ኖሮ እኛ አንኖርም። ከዚህ በኋላ ማቆም አለበት ብላ ግልጹ ነገረች። እና ፈረንጁን በመውደደው አዎ ደስታ አንተ የራስን ኑሮ መኖር አለበት፣ አንተ ሌላ ሴት መፈለግ አለበት። እሷም እንደዚህ ብላ ለእኔም ነገረችው። ከዛም አንቺ በአፍሽ አንቺ ንገሪ እንጂ እኔ አልነግርም ብዬ እምቢ አልኩኝ። ለዛ ነው ዛሬ የመጣችው። ስለዚህ አንተ ሌላ ሰው ፈልግ፣ አለበለዚያ ወደ መጣሁበት ቦታ ተመለስ እያሉ ነበር። እንግዲህ ደስታ በጣም ደነገጠ። ፈረንጁ እውነት ነው እንደ ሩታ እውነት ነው የምታወሪው አለ። አዎ እውነት ነው አለችው። ደስታ እንደው አለቀሰ። አሳዘነኝ ጌታ። ከዛም በኢየሱስም አለቀሰ። በቃ አለቀሰ። ጌታ ሆይ ታዲያ ከዚህ በፊት እኔ ይሄንን ነገር ሁሉ ሳደርግ ይሄ ነገር ሁሉ በእኔ ላይ ሲመጣ ለምንድን ነው ዝም አልሽው? ከዚህ በፊት ታዲያ ለምን አልነገርሽ? ለምን ዝም አልሽው? ምክንያትሽ ምንድን ነው? በእናትሽ ሩታ አስቢ አስቢ ብሎ አሁንም ጊዜ እየሰጠ ነው። እሷ ግን ነው አልፈልግም አልፈልግም አለችው። አንተ ቤተሰቦቹ ጋር ሽማግሌዎቹን ሰው ልካሃል፣ እዚህ ጋር ሽማግሌ ይዛ መጥተሃል፣ ምን ሆነሃል? ግን እኔ ውስጤ አልተቀበለም፣ ማፍቀር አልቻልኩም ብላ ነገረችው። በጣም ደነገጠ። እኔ ላንቺ መጫወቻ ነው እንዴ? መጫወቻ ነኝ እንዴ? ከዚህ በፊት ለምን አልተናገርሽም? ለምን እንደዚህ አላልሽም? ለምን ዝም ብለሽ አንቺን አስለምደሽ አሁን ደግሞ ማፍቀር አልቻልኩም እንዴ ብለሽ ምክንያት ሊሆን አይችልም ብሎ ነገራት። ለደስታ ያው ጀርባው ይነግራል ማለት ነው። ከዚህ በፊት የሆነ ማን ነው ቡቼ እዛ ቤት የእሱ ቤት ሄዶ ነበረ። ከእሱ ጋር ሲያወራ ሩታ እርጉዝም አይደለችም፣ እኔን ለመሸወድ ብላ ነው፣ እኔን ትቶ ይሄድ ብላ ተስፋን ቆርጦ ይቀመጥ ብላ ነው እንጂ እርጉዝም አይደለችም። ይህን ደግሞ የሚመጣው ሽማግሌዎቹ እንዲቆም ፈልጋ ነው። አዎ እንደዚህ ነው ብሎ በጣም ተናዶ እያወራ ነበረ። በቃ ከዚህ በኋላ አንቺ አሁን እንደዚህ ካልሽ እኔ አልቆምም አልተወም ብሎ በጣም ተናደደ። እና እኔ ጋር ያለው ደግሞ ሀሳቡ ምንድን ነው? ሩታ ከዚህ በፊት እሱ ያደረገው ነገር ሁሉ ታስታውሻለሽ፣ ታውቂያለሽ። አንቺ ስሜት ከሌለ ግዴታ እኮ አይሆንም። አሁን ደግሞ ይህንን ነገር ሁሉ ያመጡት እነ መሪ እነ ዳኒ ናቸው። አሁን ደስታ ሩታ ቤት መጥቶ መኖር ሼም ነው። ወንድ ልጅ ወደ ሴት ጋር ገብቶ መኖሩ ሼም ነው። ሁላችንም እናውቃለን።
ቦርሳውን ተሸክሞ እንትን መሪና ሜሪና ዳኒ ልጁን ቦርሳውን አሻክሞ እስከ ቤት እስከ ሩታ ቤት እዚህ ጋር ይኖራል። ግድ ነው እንዴ? እና በዛ ብስጭት አሁን እነ ዳኒና እነ ሜሪ ሀሳቡን ደስታ ተቀብሎ እንደዚህ ያደርጋል። ግን እነሱ ጥሩ አስበው አይደሉም። ጌታን እንደዚህ ሲያደርጉ እንዴት ይሆናል? እንደዚህ ደስታ ሩታ ቤት መጥቶ እንዴት ከሩታ ጋር ይኖራል? እንኳን ቢያንስ ፍቅረኛሞች ቢሆንም እስከሚጋቡ ድረስ የየራሳቸው ቤት ነው የሚኖሩት እንጂ አንድ ቤት እንዴት ይኖራሉ? የምን አስተሳሰብ ነውና ልጆች አልገባኝም። አሁን ይሄ ስራ ጥሩ አይደለም። የዳኒና የሜሪ ስራ ጥሩ አይደለም። ጌታ እንደዚህ አይደረግም። ሳይጋባ ወንድ የሚመስል ወደ ልጅቷ ጋር መጥቶ ቤት ውስጥ አንድ ላይ አይሆንም። እሱማ ስህተት ነው ይሄ። አሁን ደስታ በነሱ ግፊት የተነሳ ነው። አሁን ሩታ አልፈልግም ብላ ደስታን የጣለችው በነሱ ግፊት ነው። እሱ በራሱ መንገድ ቢመጣ እንደዚህ ሩታ አትልም ነበር። ታውቃላችሁ? አሁን በነሱ ግፊት ነው። ቦርሳውን ይዘህ ሂድና ከእሷ ጋር ነው። እንዴት ይሆናል ይሄ? በሀገራችን እንደዚህ ነው እንዴ? በባህላችን እንደዚህ ነው እንዴ? ሚስትና ባል ሳይጋቡ ፍቅረኛሞች ሳይጋቡ ሽማግሌ ሳይሄድ ምን ሳይደረግ በአንድ ላይ እንዴት ሆነው ይኖራሉ? አራሽ ነው። ደህና ሁኑ ልሙዶች።